ከቅርብ ጊዜ ወዲህ የብዙዎች ጥያቄ እየሆነ የመጣ ነው። ፋስት ቻርጂንግ የስልክ ባትሪዎችን ይጎዳል ወይ? ማለትም ሳይታወቅ ጉዳት ያደርሳል ወይ የሚለው ጥያቄ ማለት ነው። ከዚህ ጋር ተያይዞ ፋስት ቻርጂንግ ከልክ በላይ የሆነ ፓወር ወደ ስልክ እንዲገባ ያደርጋል? ፋስት ቻርጂንግ በየቀኑ ነው ወይስ አልፎ አልፎ መጠቀም ነው የተሻለው የሚሉ ጥያቄዎች እየተነሱ አንዳንዶች እንደውም ከመጎዳትም አልፎ የፈነዳ ባትሪያቸውን እያሳዩ የዚህ ሁሉ ምክንያት ፋስት ቻርጂንግ ነው ብለው በብዙ ሶሻል ሚዲያዎች ሲያጋሩ እናያለን። በዛሬው ቪዲዮአችን የእውነትም ፋስት ቻርጂንግ የስልኮቻችንን ባትሪ በሚባለው ልክ ይጎዳል ወይ? በእርግጥም የስልክ ባትሪዎችን እየጎዳ ያለው ፋስት ቻርጂንግ ነው ወይስ ሌላ ነገር አለ የሚለውን ከሳይንስና ከቴክኒካል ነገሮች አንጻር የተወሰነ እናያለን። ይህንን ጥያቄ ለመመለስ ስለ ፋስት ቻርጂንግ ማወቅ ያለብን አንዳንድ ነገሮች አሉ። በመጀመሪያ ፋስት ቻርጂንግ ራሱ ምንድን ነው የሚለውን ስንመለከት ፋስት ቻርጂንግ አሁን ላይ የብዙ ስማርትፎኖች በተለይም የዘመናዊዎቹ አንዱ መታወቂያቸው እየሆነ እየመጣ ያለ ነገር ነው። ኢቭን የስማርትፎን ካምፓኒዎች እንደ ጥሩ ገጽታቸው እያሳዩ ገበያው ላይ ያላቸውን ተጽዕኖ ለማሳደግ የሚሞክሩበት ነገር ነው። ስለዚህ አንዳንድ ስልኮች በ20 ዋት፣ አንዳንዶች በ45 ዋት፣ አንዳንዶች በ80 ዋት፣ አንዳንዶች ደግሞ ከ100 በላይ በሆነ ዋት ቻርጅ ይደረጋሉ። እናም ብዙ ሰዎች ይህ ነገር በስልኮቹ የባትሪ ዕድሜ ወይም ባትሪ ላይፍ ሳይክል በምንለው ነገር ላይ ተጽዕኖ አለው ወይ ብለው ይጨነቃሉ። ምክንያቱም የባትሪ ላይፍ ሳይክል ጉዳት ቀስ በቀስ እንጂ ወዲያው የሚታይ ችግር ስላልሆነ ከብዙ ወራት በኋላ አብዛኛውን ጊዜ እንደውም ከ2 እና 3 ዓመታት በኋላ ነው ጉዳቱን የምታዩት። ባትሪያችሁ የላይፍ ሳይክል ጉዳት ደርሶበት ከሆነ ማለት ነው። የስማርትፎን ባትሪዎችን ስንመለከት አሁን ላይ አብዛኞቹ ስማርትፎኖች የሚጠቀሙት ከሊቲየም አየን የተሰሩ ባትሪዎችን ከመሆኑ አንጻር እነዚህ ባትሪዎች ደግሞ ኢነርጂ ስቶር የሚያደርጉት በኬሚካል ሪአክሽኖች አማካኝነት ነው። ሁሉም ከሊቲየም አየን የተሰሩ ባትሪዎች ከብዙ ጊዜ ቆይታ በኋላ ካፓሲቲያቸው ይቀንሳል። ይሄ ኖርማል ነው፣ ለማንኛውም ከሊቲየም አየን ለተሰራ ባትሪ የማይቀር ጉዳይ ነው። ይህ ማለትም በፊት አንዴ ቻርጅ ተደርጎ ለአንድ ቀን ይቆይ የነበረ ባትሪ የስልኩ ዕድሜ እየጨመረ ሲሄድ ግን ስልኩን ለተወሰኑ ዓመታት ከተጠቀማችሁ በኋላ ማለት ነው ምናልባት ባትሪውን አንዴ ቻርጅ አድርጋችሁ መጠቀም የምትችሉት ለሰዓታት ብቻ ሊሆን ይችላል። ከዚህ ነገር እንድትረዱ የምፈልገው ቁም ነገር ፋስት ቻርጂንግ ከነጭራሹ ባትጠቀሙ እንኳን የባትሪ እርጅና የሚባለው ነገር ወይም አሁን የነገርኳችሁን ነገር ለየትኛውም ከሊቲየም አየን ለተሰራ ለስማርትፎን ባትሪ የማይቀር ጉዳይ ነው። የኖርማል ቻርጀሮችንና የፋስት ቻርጀሮችን ልዩነት ስናይ እንደሚታወቀው ኖርማል ወይም ስታንዳርድ የምንላቸው ቻርጀሮች ፓወር ወደ ስልክ የሚያደርሱት በስሎው ሬት ነው። ማለትም ከ2.5 ዋት እስከ 18 ዋት ማለት ነው። ፋስት ቻርጀሮች ደግሞ ፓወር ወደ ስልክ የሚያስተላልፉበት ሬት ከኖርማል ቻርጀሮች ከፍ ይላል። ፋስት ቻርጀር ከ20 እስከ 45 ዋት፣ ሱፐር ፋስት የምንላቸው ደግሞ ከ65 እስከ 120 ከዛም በላይ ዋት ያስተላልፋሉ። ነገሩ ያው አንድ የውሃ ማጠራቀሚያ ገንዳን በጠባብ ቱቦ ወይም በሰፊ የውሃ ማስተላለፊያ ቱቦ እንደ መቅዳት ነው። ዘመናዊ ስማርትፎኖች ደግሞ የመጣውን ያልተገደበ ፓወር ሁሉ በቀጥታ ወደ ባትሪያቸው የሚያስገቡ አይደሉም። በውስጣቸው የራሳቸው የሆኑ ውስብስብ የቻርጂንግ መቆጣጠሪያዎች አሏቸው። ስለዚህ ፋስት ቻርጂንግ በራሱ ለስልክ ባትሪዎች ትልቅ ችግር አይደለም። ከፋስት ቻርጂንግ ይልቅ ለስልክ ባትሪዎች ትልቅ ጠንቅ የሚሆነው ሙቀት ነው። ምንጊዜም ቢሆን ለባትሪ ጠንቅ እንደሆነ ማወቅ ያለብን ሙቀት የሚባለውን ነገር ነው። የባትሪ ሙቀት በጨመረ ቁጥር በባትሪ ውስጥ ያሉ ኬሚካል ማቴሪያሎች እየተጎዱና መጠናቸው እየቀነሰ ይመጣል። ይህ ነገርም የባትሪውን ካፓሲቲ ይቀንሳል፣ በአጠቃላይ እድሜውንም ያሳጥራል። በእርግጥ ፋስት ቻርጂንግ በስልክ ባትሪዎች ላይ የሚፈጥረው ሙቀት ኖርማል ቻርጀሮች ከሚፈጥሩት ሙቀት ከፍ ያለ ነው። በተለይም ስልኩ ለቻርጅ እንደተሰካ አካባቢ ከፍተኛ ሙቀት ይፈጥራል። አሁን እየመጡ ያሉ ዘመናዊ ስልኮች ደግሞ ያለ ማቋረጥ ሙቀታቸውን እንዲቆጣጠሩና አስፈላጊ ሆኖ ከተገኘ የቻርጀሩን ፍጥነት እንኳን በራሳቸው እንዲቀንሱ ተደርገው ተሰርተዋል። ከነዚህ ስልኮች አብዛኞቹ የራሳቸውን ቴምፕሬቸር፣ ቮልቴጅ፣ ከረንት እና ባትሪ ሄልዝ ያለ ማቋረጥ እንዲቆጣጠሩ ተደርገው በራሳቸው እንዲቆጣጠሩ ማለት ነው የተሰሩት። ምናልባትም በእጃችሁ ባሉ ስልኮች ላይ አስተውላችሁ ከሆነ ቻርጅ ሰክታችሁ ወደ 80% አካባቢ ሲደርስ ቻርጅ የሚያደርግበትን ፍጥነት በራሱ ይቀንሳል። ይህም ኢንቴንሽናል የተደረገ ነገር ነው። ባትሪ ሎወር ስቴጅ ላይ
ላይ ሲሆን በፍጥነት ቻርጅ ይደረግና የባትሪው ፐርሰንት እየጨመረ ሲሄድ በተለይም ፉል ወደ መሆን ሲጠጋ ቻርጅ የሚያደርግበት ፍጥነት ይቀንሳል። ይህም ባትሪውን ከመጠን በላይ ከመጨናነቅ እንዲጠብቀው የተደረገ ነገር ነው። ስለዚህ ወደ ዋናው ሀሳባችን ስንመጣ የየትኛውም ስልክ ትልቁ ጠላት ሙቀት ነው። በዛ ላይ ፋስት ቻርጂንግ እኛ በምንለው ልክ ጎጂ ነገር ቢሆን የስማርትፎን አምራች ድርጅቶች ፋስት ቻርጂንግን በዚህ ልክ ከመታወቂያዎቻቸው መካከል አንዱ አያደርጉትም ነበር ብዬ አስባለሁ። ምክንያቱም አብዛኞቹ የስማርትፎን አምራች ድርጅቶች ለባትሪ ፕሮቴክሽን ከፍተኛ ትኩረት ስለሚሰጡና ከፍተኛ የሆነ ገንዘብን በዚሁ በባትሪ ፕሮቴክሽን ላይ ኢንቨስት ስለሚያደርጉ፣ ስለዚህ ፋስት ቻርጂንግ ባትሪ ይጎዳል ወይ ለሚለው እውነታው ዘመናዊ ፋስት ቻርጂንግ ስልኮች ከባትሪ ሊሚት ጋር ሴፍ በሆነ መልኩ ኦፕሬት እንዲያደርጉ ዲዛይን ተደርገው ነው የተሰሩት። ፋስት ቻርጂንግን አልፎ አልፎም ሆነ በየቀኑ መጠቀም በአጠቃላይ ኖርማል ነው። እንደገና ደግሞ ፋስት ቻርጂንግ ከልክ በላይ የሆነ ፓወር ወደ ስልክ እንዲገባ ያደርጋሉ ለሚለው ጥያቄ ከቻርጀሩ ምን ያክል ፓወር መቀበል እንዳለበት የሚወስነው እራሱ ስልኩ ነው እንጂ ቻርጀር አይደለም። በአጠቃላይ እናንተም ፋስት ቻርጂንግ በራሱ የስልኬን ባትሪ ይጎዳል አይጎዳም ብላችሁ ከመጨነቅ ይልቅ ስልካችሁ በፋስት ቻርጀር ቻርጅ ሲደረግ እና በስታንዳርድ ቻርጀር ቻርጅ ሲደረግ ያለውን የሙቀት ልዩነት ቼክ ብታደርጉ የተሻለ ነው። በመጨረሻም የስልኮቻችሁ ባትሪዎች እድሜያቸው እንዲጠበቅ የሚጠቅሟችሁን አንዳንድ ቲፖች ልስጣችሁ። ስልካችሁን ቻርጅ በምታደርጉበት ወቅት ትራስ ላይ፣ ጨርቅ ላይ እና መሰል ነገሮች ላይ አለማስቀመጥ። ከዛ ይልቅ ሌሎች ሙቀት በማይፈጥሩ ልክ እንደ ጠረጴዛ፣ ወንበር በመሳሰሉ ነገሮች ላይ ማስቀመጥ። ሙቀት ሊፈጥሩ የሚችሉ አይነት ኬዞችን ወይም እነዚህ ሴፍቲ የምንላቸውን ነገሮች አለመጠቀም። ቻርጅ በሚደረግበት ወቅት ፀሐይ በሚያገኝበት ቦታ ላይ አለማስቀመጥ። ቻርጅ ላይ ሰክቶ አለመጠቀም። ደረጃቸውን የጠበቁ ቻርጀሮችን መጠቀም። በስልካችሁ ሴቲንግ ውስጥ ባትሪ ፕሮቴክሽን ሞድ ካለ እሱን ኦን ብታደርጉት ይመረጣል። ከቻላችሁ ደግሞ የስልካችሁ ባትሪ ከ20% ሳይወርድ ቻርጅ ብታደርጉትና 80% ሲደርስ ደግሞ ብትነቅሉት ይመረጣል። ማንኛውም ሀሳብና ጥያቄ ካላችሁ ኮመንት ላይ ያሳውቁን። ቪዲዮውን ከወደዳችሁት ላይክ እና ሼር፣ ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። ቴክኖሎጂ ኢትዮጵያ